ወሰነ መስከረ ነበርና የሆነ ያጋጠመኝ ነገር ምንድነው ባለፈው ሰበታ የሆነ ሶስት ሰዎች ፋይናንሶቹ ነበሩና ጥሬ ዕቃ ሄድና አምጡ ተብዬ ሄደ ነበር። ኤሌክትሪክ መኪና ነበር ያስኩት ይዤ የርኩ ነበርና መጀመሪያ ቦታውን ያየው ሰውዬ መንገድ ተሳስቶ ነበር። እዛ ፊት ለፊት አለፈ። አይ እዚህ መንገድ አይደለም ከኋላ ነው መንገዱ አለ። ወደ ኋላ ተመለሰ አለ። አዛርድ እያበራውና ወደ ኋላ ስመጣ አንዱ ተበሮ ነው ከውስጥ የወጣ መኪና ጎማ እንዳዞርኩ ገዛ መጥቶ ጎማ ውስጥ ገባ። ይሄ ኦሮሚያ ክልል ነው ቦታው። አዲስ አበባ ቢሆን ጥፋተኛ እሱ ነው፣ እኔ አደባባይ ነበር ያልኩ። እሱ ከውስጥ መጣ ጎማ ውስጥ ገባና ያው ትራፊኩ መጥቶ ጥፋተኛ አንተ ነህ አለ። ያን ሁሉ የሚመጣው ጥፋተኛ አንተ ነህ አለ። ህጉ እንደዛ አይደለም። ምን ስል ህጉ አዲስ አበባ ነው እንጂ እዚህ እንደዛ ነገር አይሰራም። እነሱ ያግድ የፈለጉ ገንዘብ ነው ፈለጉ። ከዛ ተደራደሩ። ካልሆነ መኪናውን መንጃ ፈቃዱም ፖሊስ ጣቢያ ነው የሚገባው የተባለ። እንደ ኢንሹራንሱን ተነስቶ ፕላን ተነስቶ ጥፋተኛ ከሆንክ ኢንሹራንስ ነው እንጂ ማሰራው እንደ መኪናውን መንጃ ፈቃድም ታውቃንትራው ፖሊስ ጣቢያ መግባት አይቻልም። እሱ አዲስ አበባ ነው ቢገባ የሚታሰረው ቢያንስ 3 ወር መኪና ያ ተሰርቶ እስከማ መንጃ ፈቃድም መኪናው ያ መኪና ተሰርቶ ወይም 3 ወር እና 4 ወር ተሰርቶ ሲያልቅ ነው የሚወጣው ብሩ ተከፍሎ ማለት ነው። ካልሆነ ተደራደሩ ምናምን አለ። አለቆቹ ጋር ሲደውል ስልካቸው አይሰራም፣ ሌላ ቢዚ ላይ ነበርና እና ማራጭ አጣሁ። ከዛ ተደራደሩ ምናምን ሲባል ቦዲ ምናምን ይገመታል። ከዛ ከ57,000 እስከ 60,000 ነው ቦዲ። ከዛ ቀለም ለብቻ ነው የሚባለው። እኔ መጥፈላቁ ለልኝ ቀለሙ 20,000 ነው። ቦዲ 50,000 ምናምን አሉ። ከነ ቀለሙ ወደ 70,000 ምናምን አጠቃላይ ስል እኔ ካቁመ በላይ ሆነ። ኢንሹራንስ ነው የግድ ማሰራት አለብህ። ሹፌር ካለ ያውቃል ስለ መኪና ጉዳይ ነው። ኢንሹራንስ ያሰራ። ኢንሹራንስ ካሰራ በኋላ ያለው ነገር ወይም የተወሰነ ነገር ለኔ ነው የሚደርሰው። ግን እነሱ ኦሮሚያ ክልል ስለሆነ ኢንሹራንስ ምናምን የሚባል ነገር የለም። እዛ 70,000 ምናምን ነው ተባለ። ተደራደሩ ምናምን አልኩ። እንደዚህ አይነት የሚከፍል አቅም የለም ምናምን ብዬ ስለምን እኔ ካቁመ በላይ ሆነ። እንደውም መጣላ ድረስ ነው ደረስኩ። ግን ብጣላም እኔ ብቻ ነኝ፣ እነሱ ብዙ ናቸው። እዛ አማራጭ አጣሁ። ምሳ ሰዓት እኔን እዛ አቁሞ እነሱ ወደ ምሳ ምናምን ያ የተመታው መኪናውን ይዘው ሄዱ። እኔ ብቻ ነኝ። መንጃ ፈቃዱን ወስዶ ፖሊስ ጣቢያ አስቀምጠዋል ነው አለ። መንጃ ፈቃድ ደግሞ መኪና ይዘን መንቀሳቀስ አልችልም ስል ምሳ ወጡ እነሱ። እኔ 1 ሰዓት ምናምን እዛ ቆሙ። እዛ ምሳ ሰዓት ከወጡ በኋላ እኔ መኪና ውስጥ ቁጭ ብዬ ትዝ አለኝ የሆነ ነገር። ለምን ዳዲ ስልክ ትዝ አለኝ። እኔ ጥላዝ አሰራሩ በዳዲ እንደውም የሆነ ነገር ይሆናል ብዬ አመኑ። ከዛ ሲደውል ማሚ ነበረች ያነሳች ስልኩን። ያ እንደም በጣም የደወልኩ ሰዓት ራሱ እየተጨነቀ ነበር ያወራው። አሁን የሚያወራም እንደዚህ ሲመሰከር ቀላል ይመስላል፣ ግን ከባድ ነበረ። እግዚአብሔር ለምን መንጃ ፈቃዱ መኪናም ታስሮ እንደገና ያ መኪና ተሰርቶ ራሱ ተከፍሎ እንደገና መንጃ ፈቃድ ለማውጣት ብዙ ብር ነበር የማወጣው። ከዛ ማሚ ያነሳች ነገር ሁሉ ነገር አዋጁን ሻረች። እንደውም ዛሬ አለች አሁን ተጀምሮ ተገልጧል ነገሩን አለች። ጸለች፣ አመኑ። አይዞ ምንም አትጨናነቅ ምናምን ስትል ምሳ ሰዓት መጡ። በቃ ምንም ችግር የለም ምናምን ብሎ መንጃ ፈቃድንም ሰጡ። ሸኙ። በሰላም መጣሁ። ኢየሱስ ጌታ ነው እንላለን። ኢየሱስ ጌታ ነው። ክብር ሁሉ ለእግዚአብሔር ይሁን። አሜን። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። አሜን። የሚገርም ነው። ስደውል በጣም እየተጨነቁ ነበር። በቃ ማለት የለም በጣም ለማለቅስ ራሱ እንደው ማለቅሽ ነበር። አቁመ በላይ ሆነ። እግዚአብሔር ትእዛዙ ምንድነው? ህጉ ቢኖርም ወይም አዲስ አበባ ቢሆን መብቱና ህጉ እኔ ጋር ነበር። ለምን እሱ ከውስጥ እንደመጣ እኔ ላይ ገባ። እኔ አደባባይ ነው ያለው። የኦሮሚያ ክልል ስለሆነ ያው ትራፊኩም እሱ ሆነ፣ ሹፌሩም እሱ ሆነ፣ የሚመጣ ሰው እንዳለ እሱ ሆነ። ለምን ያው የለም ምናምን ብዬ ወደ እግዚአብሔር መሰከረ። ቋንቋ ችግርም ቢሆን ራሱ የግድ እነሱ እንደዛ ነገር የለም። መኪናም መንጃ ፈቃድ ነው የሚታወቀው እሱ ላይ ማለት ህጉ እንደዚህ ነው የምለው። መኪና ተሰርቶ እስከመውጣ ነው ያ መኪናው ከእስር ቤት ከፖሊስ ጣቢያም ያ መንጃ ፈቃድ መኪና ወጣው ያ መኪና ሲያልቅ ብቻ ነው።
ስለ እግዚአብሔር አዋጁን ሻረ። ግን እግዚአብሔር አስበው ያን ጊዜ ውሳኔ ሲሰጥ 70 ሺህ ምናምን ከፍል እንደገና ከፍል ራሱ ለምንድን ነው ባልከፍልም መንጃ ፈቃድም እዛ ይታሰራል። ውሳኔ ከወጣ በኋላ ነው መንጃ ፈቃድ መለቀቅ ቢከፍልም ማለት ነው። ከዛ በማመን አልፎ እግዚአብሔር ስራውን ሰራ። በሰላም መጣውና መንጃ ፈቃድም መኪናው በሰላም ተፈጸመ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ድንቅ ነው በእውነት። አሁን እሱ ቅድም ብሏልና ተባረክ ሊመስል ቅድም ብሏልና አሁን ቆሜ ሳወራ ስመሰክርላችሁ ነገሩ ቀላል ይመስላል ብሏል። እውነት ነው። እያለቀሰ ነበረና ስልኩን ዳር ማንሳት አልቻለም። ስልኩ ምን ያጠገብ ነበረና ከዛ አነሳሁት። ሳነሳ በቃ በጣም ተረባብሿል። ለቅሶ ድምጽ የተሰማ ነው። በቃ በጣም ማለት ከሚገባው አሁን እንግዲህ ከግዛው አንፃር 70 ምናምን ሺህ ብር ከዛ ደግሞ መስተጓጎሉ ከዛው ደግሞ እንትኑ መያዙ ምናምን ነገሩ በጣም ሪስክ የሆነ ኬዝ አለውና ከባድ ነው። ከዛ በጣም ቢያለቅስም አይፈረድበትም። ተቀጥሮ ነው መኪናው ላይ የሚሰራው። ከዛ ጸለይኩት። እግዚአብሔር አሁን አዋጅን ይገለብጣል። አሁን ለምሳ ሄደዋል ማሚ ሆነ ቃል አውጭልኝ ምናምን ስለ ሲመለሱ እዛው ተነጋግሮ እግዚአብሔር ቋንቋቸውን ያደበላልቃል። ያሉትን ሳይሆን ሌላ ነገር ያውጃሉ። እግዚአብሔር አዋጅን ገልብጦታል። በሰላም መንጃ ፍቃድን ይሰጣሉ። ምንም አይሆኑም። በሰላም ሂድ ይሉሃል። እግዚአብሔር አዋጁን ገልብጫለሁ ይላል። አትፍራ፣ አታልቅስ ምናምን አልኩት። ከዛ አሜን አሜን ብሎ ተቀበለ። ኢየሱስ ክርስቶስ ጌታ። እስኪ አዋጁ ተሽሯል በል። ድገሙና በራሳችሁ ላይ አንድ ጊዜ አውጁ። በኔ ላይ በሉ፣ በቤቴ ላይ፣ በቤተሰቤ ላይ ጠላት ያሰበው ማንኛውም አዋጅ በኢየሱስ ስም ተሽሯል በሉ። እስኪ ተሻረልን በኢየሱስ ስም፣